ሰላም እንዴት ናችሁ? ኤርሚያስ አለማየሁ እባላለሁ። የሶፍትዌር ፕሮግራመር እና የቴክኖሎጂ ሾው ፕሮዲውሰር ነኝ። ከአንድ ወር በኋላ የምንጀምረው ሰመር ካምፕ እየመዘገብን እንገኛለን። ከዛ በተጨማሪ ስድስተኛ ዙር ዌብ ስኪልስ ፉል ስታክ ዌብሳይት ዴቨሎፕመንት ትሬኒንግ ከ3 ሳምንት በኋላ ይጀምራል። ለሱ ምዝገባ ላይ እንገኛለን። በዚህኛው በፉል ስታክ ዌብሳይት ዴቨሎፕመንት እስካሁኑ ለየት ባለ መልኩ በአሁኑ ዙር ለ30 ሰዎች የፍሪ ስኮላርሺፕ ኦፖርቹኒቲ አዋርድ እናደርጋለን ማለት ነው። እያንዳንዱ ፉል ስታክ ዌብሳይት ዴቨሎፕመንት ላይ አፕላይ አድርጎ የስኮላርሺፕ አዋርድ ያገኘ ሰው ወይንም ደግሞ የነፃ የትምህርት እድሉን የሰጠነው ማንኛውም ሰው የሰርቲፊኬትና ሬጅስትሬሽን ፊ መክፈል ይኖርበታል ማለት ነው። ከአምስተኛ እስከ 11ኛ ክፍል ያሉ አዲስ አበባ ውስጥ የሚኖሩ በአካል ነው የምናስተምረው። የሰመር ካምፑን በሳምንት 3 ቀን ለ2 ወር የሚቆይ ትሬኒንግ ነው የምንሰጠው። አካዳሚክ ባክግራውንዳቸው ጥሩ የሆነ ኮሚትመንት ያላቸው የቴክኖሎጂ ላይ የበለጠ ፓሽን ያላቸው በሶፍትዌር ዴቨሎፕመንት በአርቲፊሻል ኢንተለጀንስ እና ሳይበር ሴኩሪቲ ብቻ በአካል እናሰለጥናለን ማለት ነው። ያለን ቦታ እጅግ በጣም ውስን ስለሆነ በአንድ ክላስ ውስጥ 6 ተማሪዎችን ብቻ ስለሆነ የምናስተምረው ቀድመው ለሚመዘገቡ ልጆች ቅድሚያ እንሰጣለን ማለት ነው። በዚህኛው በሰመር ካምፕ ቤተሰቦቻቸው ስለሚከፍሉላቸው ብቻ ሳይሆን የምናስተምረው የእውነት የቴክኖሎጂ ኢንትረስት ያላቸው ፓሽን ያላቸውን ልጆች ብቻ መርጠን የምናሰለጥን ይሆናል ማለት ነው። ስልጠናው የሚቆየው 2 ወር ነው። ምዝገባው የሚቆየው ደግሞ እስከ ሰኔ 1 ድረስ ብቻ ሲሆን ለማመልከት ወይንም ደግሞ በዚህኛው ሰመር ካምፕ መመዝገብ ለምትፈልጉ ልጆች የአካዳሚክ ባክግራውንዳችሁ ላይ የተሻለ ፐርፎርማንስ እንዳላችሁ የሚያሳይ የትምህርት ቤት ውጤታችሁንም ጭምር በመያዝ በአካል መምጣት ትችላላችሁ። ከዛ በተጨማሪ ደግሞ 0906 10 11 11 ላይ መደወል ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ በዌብ ስኪልስ 6ኛ ዙር የፉል ስታክ ዌብሳይት ዴቨሎፕመንት ኮምፕሊትሊ ኦንላይን ለ6 ወር የሚቆየው regardless of any academic background from completely scratch to advanced website development technologies ድረስ የምናሰለጥነው ኮንሰፕት ላይ ደግሞ አፕላይ ማድረግ ለምትፈልጉ ልጆች apply.wabiskills.com መጠቀም ትችላላችሁ። ከዛ በተጨማሪ ደግሞ 0906 10 11 11 ላይ አጠቃላይ መረጃ ማግኘት ትችላላችሁ ማለት ነው። ከዚህ በተጨማሪ በአሁን በነገርኳችሁ በ0906 10 11 11 ስልክ ላይ የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ቴሌግራም፣ ዋትስአፕ ላይ አናግራችሁን የምትፈልጉትን አይነት መረጃ ማግኘት ትችላላችሁ ማለት ነው። ዋቢስኪልስ ለየት የሚያደርገው ነገር እያንዳንዱ ትሬኒንጋችን ላይ ወይም ደግሞ እያንዳንዱ የምንሰጠው ትሬኒንግ ላይ ኦንላይን የምንሰጣቸው ላይ ኮምፕሊትሊ ላይቭ ነው የምንሰጠው ማለት ነው። ላይቭ ነው ስንል ፕሪሪከርድድ ቪዲዮ አብረናችሁ ማየት ወይንም ደግሞ የተለያዩ ካሁን በፊት የተቀዱ የምናቀርብላችሁን ኮርሶችን የኮርስ ማቴሪያሎች አብረን ማየት ሳይሆን ኮምፕሊትሊ እንደ አዲስ እያንዳንዶቹ ኮንሰፕቶች ላይ መምህራኖቻችን ተዘጋጅተው እንደ አዲስ ልክ እንደ ፊዚካል ክላስ ኤክስፒሪየንስ እንዲኖራችሁም ጭምር የምናስተምራችሁ ወይም ደግሞ የምናሰለጥናችሁ ይሆናል ማለት ነው። ከዛ በተጨማሪ ኦንላይን የምታዩቸው የተለያዩ ኤዱኬሽናል ፕላትፎርም ላይ የምታዩቸው የኮርስ ማቴሪያሎች ሙሉ በሙሉ ቀድመን ኢን አድቫንስ ፕሮቫይድ የምናደርግ ይሆናል ማለት ነው። ያ ማለት ፕሪሪከርድድ ቪዲዮስ፣ ክላስ ኖትስ፣ ቱ ዱ ሊስት፣ ፕራክቲስ ኩዌስችንስ፣ ፕሮጀክትስ፣ ቻሌንጆች ከማቅረባችን በተጨማሪ ደግሞ ዴይሊ ፎሎ አፕ ፕሮቫይድ እናደርጋለን። ዴይሊ ፎሎ አፕ ፕሮቫይድ እናደርጋለን ስንል ምን ማለታችን ነው? በእያንዳንዱ ቀን የሚኖራችሁን ፕሮግረስ የሚለካ ሜዥር የሚያደርግ የሚደግፋችሁ ቴክኒካሊ ሰፖርት የሚያደርጋችሁ ሰው የሚከታተላችሁ ሰውም ጭምር ፕሮቫይድ እናደርጋለን ማለት ነው። ስልጠናው በሳምንት 3 ቀን ከምሽቱ 2 ሰዓት በኋላ በኢትዮጵያ ሰዓት የሚሰጥ ሲሆን የኦንላይኑ ማለት ነው። ከዛ በተጨማሪ ደግሞ የሚቆየውም ለ6 ወር ጊዜ ነው ማለት ነው። ተማሪዎቻችን አፕላይ ሲያደርጉ ቅድመ መጠየቅ ላይ ወይንም ደግሞ ኮርሱን ከመጀመራቸው በፊት እኛን የሚጠይቁን የተለያዩ ጥያቄዎች አሉ። የመጀመሪያው ጥያቄያቸው ምንድነው? እኔ አካዳሚክ ባክግራውንዴ ማትማቲክስ ላይ ቤዝ ያደረገ ስላልሆነ ፊዚክስ ላይ ደካማ ስለነበርኩኝ ወይንም ደግሞ ሶሻል ሳይንስ ላይ ተምሬ ስለሆነ እንዴት አድርጌ ነው የአጠቃላይ ፉል ስታክ ዴቨሎፕመንት ላይ ኤክስፐርት ሆኜ ጆብ ላይ ወይም ደግሞ ዲማንድ ማርኬቱ ላይ ዲማንድ ያለው ሙያተኛ ወይም ደግሞ ስኪልድ የሆነ ፕሮግራመር መሆን የሚችለው ነው ጥያቄው። የቴክኖሎጂው ዓለም አሁን ላይ ትላልቅ ህልም ለሚያለሙ አዳዲስ ፈጠራን ለመፍጠር ኢንትረስትድ ለሆኑ እና አጠቃላይ ፍላጎት ላላቸው ለሁሉም ጭምር በሚባል ክፍት ነው። እውነቱን ለመናገር ቴክኖሎጂ እያንዳንዱን የህይወታችንን ክፍል እየቀረጸ ነው። ከስማርት ስልኮች እስከ ስማርት ቤቶች እንዴት እንደምንገበያይ፣ እንዴት እንደምንማር፣ እንዴት የሮማንቲክ የሆነ ሪሌሽንሺፕ እንኳን ጭምር ስታብሊሽ እንደምናደርግ ሙሉ ያኗኗር ዘይቤያችንንም ጭምር ቀርጾታል። አሁን ባለበት ወይም ደግሞ በእኛ ዙሪያ ያሉት ሙያዎች ላይ ለመቀላቀል አንድ ሰው ማሰብ ማሰላሰልና ችግር የመፍታት ክህሎት ካለው ማንኛውም ሰው ፕሮግራመር መሆን ይችላል። ካሉን የኛ ተማሪዎች 90% የሚሆኑት አካዳሚክ ባክግራውንዳቸው
ከሶሻል ሳይንስ ሃይ ስኩል ያልዘለሉ የሃይ ስኩል ተማሪዎች ኤሌመንተሪ ሌቭል ላይ ያሉ እንዲሁም ደግሞ ከጤና ኢንዱስትሪ ላይ ከቴክኖሎጂ ጋር ምንም አይነት ንክኪ የሌላቸው ነገር ግን ቴክኖሎጂውን ዓለም ለመቀላቀል ኢንትረስትድ የሆኑ ተማሪዎቻችን ናቸው። እነሱ ላይ እንደምናየው የምናያቸው ለውጦች በ2 ወር በ3 ወር በ4 ወር የሚያሳዩን ለውጦች በምንሄድባቸው የ6 ወር ጉዞዎች ውስጥ የሚሰሯቸው ፕሮጀክቶች ያላቸው ኮሚትመንት እያንዳንዶቹ ነገሮች የሚያሳዩንም ጭምር ማንም ሰው የትኛውም ዓለም ክፍል ላይ ይሁን ወይም ደግሞ ከየትኛውም የአካዳሚክ ባክግራውንድ ይምጣ ፕሮግራመር መሆን እንደሚችል የሚያሳዩ ፕሩፎቻችን ናቸው ማለት ነው። ቴክኖሎጂ ምንም አያጠያይቅም። ከሌላው ጊዜ በጣም እጅግ በጣም በተለየ ፍጥነት እያደገ ነው። በጣም ብዙ ነገሮች ላይክ እየተቀየሩ ነው። ብዙዎቻችሁ እንደምትገምቱትም ጭምር የቴክኖሎጂ እድገት እየቀነሰ ሳይሆን እንደውም ከመቼውም በላይ በጣም በአስፈሪ በሆነ ፍጥነት እየጨመረ ነው። አንድ ሰው ፕሮግራመር ለመሆን ሪጋርድለስ ኦፍ ኤኒ አካዳሚክ ባክግራውንድ ነው በዋቢ ስኪልስ ኤዱኬሽናል ፕላትፎርም ትሬኒንግ የምንሰጠው ስንል ሪጋርድለስ ኦፍ ኤኒ አካዳሚክ ባክግራውንድ ማንኛውም ሰው የተማረው የኋላ ማንነቱ ሶፍትዌር ፕሮግራመር ከሆነ ጥሩ ነው። እኛ ጋር በመምጣቱ የበለጠ ሪል ወርልድ ፕሮጀክቶች እንዴት እንደሚሰሩ ኢንሃንስ ያደርጋል አድቫንስድ ፌዝ ላይ ጆይን ማድረግ ስለሚችል ማለት ነው። ኤንድ ሌሎች ኢንዱስትሪ ላይ ካሉ ደግሞ ፍሮም ኮምፕሊትሊ ስክራች ስለምንጀምር ወይንም ደግሞ ኮምፒውተር ምንድነው ከሚለው ከዛ ኢንተርኔት እንዴት ይሰራል ዌብሳይት ምንድነው ወደሚለው ኮንሰፕት አጠቃላይ ሙሉ በሙሉ ጆርኒያችን ኤቭሪ ስቴፕ ኦፍ ዘ ዌይ ከዜሮ ጀምረን አብሶሉት ወይም ደግሞ ክራሽ ኮርስ ከሚለው ኮንሰፕት ስለምንጀምር ማንኛውም ሰው ሪጋርድለስ ኦፍ ኤኒ አካዳሚክ ባክግራውንድ ዊዝ ፉል ኦፍ ኮንፊደንስ ይሄ ኦቨር ፕሮሚስ አይደለም ፕሮግራመር መሆን ይችላል። ሌላኛው ጥያቄያቸው ደግሞ በ2025 የትኛው ነው ዘ ሞስት ዲማንዲንግ ጆብ ያለው ፕሮግራሚንግ ላንጉዌጅ ነው። ከዛ በፊት ግን ቴክኒካል ላልሆናችሁ ሰዎች ዋት ኢዝ ፕሮግራሚንግ ላንጉዌጅ ምንድነው ፕሮግራሚንግ ላንጉዌጅ የሚለውን ልንገራችሁ። ነገር ግን ሌት ሚ ትራይ ቱ ኤክስፕሌን ዊዝ ሪል ወርልድ ወይም ደግሞ ከኢትዮጵያኒዝም ከሆነ ኮንሰፕት ጋር አንድ ነገር ጋር ላስረዳችሁ። እንግዲህ ፕሮግራሚንግ ማለት ጀስት ናቲንግ ቁስ ብላችሁ ያዙት ወይንም ደግሞ የሆነ ነገር የምትሰሩበት ቁስ ብላችሁ አስቡት። ቁስ ካለን ለምሳሌ አንድን አናጺ ውሰዱት። ብዙ ጊዜ ስላልኩት የአንድ አናጺ ቁሱ ምንድን ነው? በጣም ሜን የሚባለው ቁሱ ምንድን ነው? መዶሻ አይደለ? ምስማሮችን የሚመታበት ራይት። የአንድ ቧንቧ ጠጋኝስ ቁስ ምንድን ነው? የአንድ ቧንቧ ጠጋኝ በጣም ዋነኛው የሚባለው ቁሱ ይሄ ቧንቧውን የሚያጠብቅበት ነገር ነው አይደለ? ፕሮግራሚንግ ቁስ ነው ካለን ለምሳሌ እኔ ፉል ስታክ ዲቨሎፐር ስለሆንኩኝ ራይት ኤአይ ዲቨሎፐር እና ፉል ስታክ ዲቨሎፐር ስለሆንኩኝ እኔ ጋር መጣችሁ which one is the best programming language to learn ብላችሁ ብትጠይቁኝ የኔ ቤስት ቁሴ ጃቫስክሪፕት ስለሆነ ጃቫስክሪፕት አሁን የተለያዩ ላይብራሪዎችን መማር ስለምትችሉ ፉል ስታክ ዲቨሎፐር መሆን ትችላላችሁ፣ ሞባይል አፕሊኬሽን ዲቨሎፐር መሆን ትችላላችሁ፣ አይኦቲ ላይ መግባት ትችላላችሁ and anything related to development except AI መስራት ስለምትችሉ ጃቫስክሪፕትን ብትማሩ that would be great ብዬ ልነግራችሁ ይችላል right and አንድ ደግሞ ዳታ ሳይንስ አካባቢ ላይ የሚሰራ ሰውን ሄዳችሁ which one is the best programming language to learn ብትሉት አሁንማ ከፍተኛ ዲማንድ ያለው ፓይተን ፕሮግራሚንግ ላንጉዌጅ ስለሆነ and ዴታ ሳይንቲስት መሆን ትችላለህ፣ ኤአይ ላይ መግባት ትችላለህ፣ የተለያዩ አውቶሜሽን ስራዎችን መስራት ትችላለህ፣ ስትማረው ቀላል ነው ፓይተን ፕሮግራሚንግ ላንጉዌጅ ብትማር would be great ብሎ ሊመክራችሁ ይችላል right ኦር ደግሞ አንድ ቁጥር አካባቢ ከስታቲስቲክስ ምናምን ጋር የሚሰራ ሰውን ደግሞ ሄዳችሁ ብትጠይቁት አር ፕሮግራሚንግ ላንጉዌጅ would be great በቀላሉ ዲማንድ አለው፣ ቁጥሮችን በቀላሉ ማስላት ያስችላል ሶዛት እሱን ብትማሩ ጥሩ ነው ሊላችሁ ይችላል ራይት። አንድ የአንድሮይድ ሞባይል አፕሊኬሽን ዲቨሎፐርን ደግሞ ሄዳችሁ የትኛውን ፕሮግራሚንግ ላንጉዌጅ ብማር ጥሩ ነው ብላችሁ ብትጠይቁት ወይ ኮትሊን ወይ ጃቫን ሪኮመንድ ያደርጋችሁና ሶዛት you can enhance to android ብሎ ሊመክራችሁ ይችላል ራይት። ነገር ግን እናንተ የምትፈልጉት ቁስ የትኛውን ነው? ያ ማለት አናጺውን ነው መሆን የምትፈልጉት ወይስ የቧንቧ ጠጋኙን ነው መሆን የምትፈልጉት ነው? what I mean is ዌብሳይት ዲቨሎፐር ነው መሆን የምትፈልጉት ወይስ የአር ፕሮግራመር ነው መሆን የምትፈልጉት? ዴታ ሳይንቲስት ነው መሆን የምትፈልጉት? የትኛውን ነው መሆን የምትፈልጉት ነው? you have to identify that by yourself። በጣም ደስ የሚለው ዜና ግን ኦንሊ አንዱን ፕሮግራሚንግ ላንጉዌጅ ብቻ ማስተር በማድረግ ወይንም ደግሞ በደንብ ኤክስፐርት በመሆን ሌሎች ፕሮግራሚንግ ላንጉዌጆችን የምትፈልጓቸውን ለምሳሌ ከጃቫስክሪፕት ወደ ኤአይ ለመግባት ሺፍት ለማድረግ ከፈለጋችሁ ወይንም ደግሞ ከሞባይል አፕሊኬሽን ዴቨሎፕመንት ወደ ዴስክቶፕ ሺፍት ማድረግ ከፈለጋችሁ ወይንም ሌላ ፕሮግራሚንግ ላንጉዌጅ መማር ከፈለጋችሁ የሚወስድባችሁ ጊዜ ከምታስቡት በላይ አጭር ይሆናል ማለት ነው። ስለዚህ መልሱ የሚሆነው ምንድነው? እናንተ መሆን የምትፈልጉት የትኛውን ነው? ዌብሳይት ዲቨሎፐር መሆን ከፈለጋችሁ ፉል ስታክ ዲቨሎፕመንት ስለምናስተምራችሁ እኛ ጋር ጆይን ማድረግ ትችላላችሁ። ሞባይል አፕሊኬሽን ብቻ መርጣችሁ መማር ከፈለጋችሁ ደግሞ በራሳችሁ ሌሎች አማራጮችን መከተል ትችላላችሁ። ነገር ግን እኛ ጋር ፉል ስታክ ዲቨሎፕመንት ስትማሩ የሞባይል አፕሊኬሽን ዲቨሎፕመንትን 99%ንም ጭምር ትማራላችሁ። ምክንያቱም በአንድ ፕሮግራሚንግ ላንጉዌጅ
እኛ የምናስተምረው ባክኢንድም መስራት የሚያስችላችሁን ፍሮንቲንድም መስራት የሚያስችላችሁን ሞባይል አፕሊኬሽን ዴቨሎፕመንት ወይ ደግሞ ሪአክት ኔቲቭንም ጭምር መስራት የሚያስችላችሁን ኮንሰፕት ጭምር ስለምናስተምራቸው ማለት ነው። ሶ ሌላኛው ደግሞ ሶስተኛ ላይ የሚጠይቁን ሆነስትሊ ስፒኪንግ የብዙዎቻችን ትሬት ነው ወይንም ደግሞ ስጋት ነው። እሱም ምንድነው? አርቲፊሻል ኢንተለጀንስ አሁን ባለበት ግስጋሴ ብዙዎቻችሁ ተረዱታላችሁ። እያንዳንዱ ሙያ ውስጥ እየገባ ስለሆነ ድርሰት እየጻፈ ነው፣ የግራፊክስ ዲዛይን ስራዎችን እየሰራ ነው፣ ቪዲዮ ፕሮዲዩስ እያደረገ ነው፣ በራሱ ኮድ እየጻፈ ነው። ሶ አርቲፊሻል ኢንተለጀንስ ኮድ እየጻፈ ስለሆነ ለምን ብለን ነው ፕሮግራሚንግ መማር የሚያስፈልገን ነው። ሶ ይህንን ከመመለሴ በፊት አጠቃላይ የሶፍትዌር ዲቨሎፕመንት ያለፈበትን ኢቮሉሽን ወደኋላ ልመልሳችሁ። ለምሳሌ በ1970ዎቹና 80ዎቹ ፕሮግራመሮች ኮድ ይጽፉ የነበረው ፒውር የሆነ ማሽን ኮድ ነው። ፒውር የሆነ ማሽን ኮድ ነው ስንል እንግዲህ ኮምፒውተር የሚረዳው 0 እና 1 ነው ወይም ደግሞ ቢት የሚባል አሰራር ነው ብለናል አይደለ? ሶ 0 እና 1 ነው ስንል ኤሌክትሪክ ከረንት በውስጡ ያልፋል ማለት 1 ነው፣ አያልፍም ማለት 0 ነው አይደል? 0 እና 1 ያለው እኛ ነን። ሶ ይጽፉ የነበሩት ፒውር የሆነ የ0 እና 1 ኮምፒውተር ብቻ የሚረዳትን የማሽን ኮድ ነበር ማለት ነው ፕሮግራመሮች። ነገር ግን ነገሮችን ለማቅለል ይሄ የሚጻፍበት ሂደት ውስብስብ ስለነበረ ሰዎች የተለያየ አይዲያ መጡና ኮምፓይለር የሚባል ሶፍትዌር ሰሩ። ኮምፓይለር የሚባለው ሶፍትዌር ምንድነው የሚሰራው? አሁን ላይ እያንዳንዱ የምንጽፈው ወይም ደግሞ ሶፍትዌር ኮዳችንን የምንጽፈው በእንግሊዝኛ ሊሆን ይችላል፣ የተለያዩ ኪወርዶችን ተጠቅመን ሊሆን ይችላል። ያንን የምንጽፈውን ሂውመንሊ ሪደብል የሆነ ወይም ደግሞ በተፈጥሮ ቋንቋ ተነባቢ የሆኑ ወርዶችን ቁጥሮችን ጭምር ከጻፍን በኋላ ኮምፒውተር ወደሚረዳው ፎርማት የሚያስተረጉምልን ወይንም ደግሞ ትራንስሌት የሚያደርግልን ሶፍትዌር ነው ማለት ነው። ሶ ይሄ ሶፍትዌር እያንዳንዱ ኦፕሬቲንግ ሲስተም ላይ እያንዳንዱ ኮምፒውተር ላይ ባይ ዲፎልት ኮምፒውተሩን ስትገዙት ራሱ ውስጡ አለ። ስለዚህ ይሄ ከመጣ ወይም ደግሞ እያንዳንዱ ሰው ራሱ በሚያውቀው ቋንቋ እንግሊዝኛ ከሆነ በእንግሊዝኛ ቋንቋ የሚጽፍ ከሆነ ኮድን they thought it would be like በጣም ቀላል ነው ወይ በጣም ቀላል ይሆናል፣ ስለዚህ በቀላሉ የሚሰራ ስራ ይሆናል ብለው ነበር ያሰቡት። ነገር ግን just because of ኮምፓይለር በመምጣቱ ምክንያት አሁን ያለንበትን ክሬዚ ዓለም ወይም ደግሞ ዲጂታል ዓለም እንዲፈጠር ምክንያት ሆነ። ሞባይል አፕሊኬሽንስ፣ ሶሻል ሚዲያስ፣ ዴስክቶፕ አፕ፣ ኢኮመርስ ዌብሳይትስ፣ አጠቃላይ ዲጂታል ዲቫይስ፣ ኤሮስፔስ ቴክኖሎጂ እያንዳንዱ ዛሬ ላይ የምታዩት ቴክኖሎጂ ውጤት የሆነው just because of ኮምፓይለር ነው ማለት ነው። ኮምፓይለር ስለመጣ ሁሉም ሰው ፕሮግራመር ለመሆን ፈለገ፣ ፕሮግራመር ሆነ። ፕሮግራመር መሆን ከባድ አልነበረም። ቀላል ሆነ፣ ከባድ አልነበረም። ሰዎች ያችን ያወቋትን ነገር ተጠቅመው ትንሽ ነገር ይፈጥራሉ። ሌሎች ሰዎችን ደግሞ እንደው ሌሎች ፕሮግራመሮችን ደግሞ ቲማቸው ውስጥ በማካተት የጀመሯትን ነገር እያጠናከሩ ልክ እንደ ፌስቡክ ማለት ነው፣ እንደ ጉግል፣ ዩቲዩብ፣ ትዊተር ኤኒ ቱልስ ወር ደግሞ ኤኒ ሶሻል ሚዲያ አፖች እንደተፈጠሩት ሰዎች እንደዛ ማድረግ ቻሉ ማለት ነው just because of compiler። ሶ አሁን ላይም ያለው የአርቲፊሻል ኢንተለጀንስ ስጋት ወይም ደግሞ ትሬት እንደዛ ነው። ያ ማለት ምን ማለት ነው? አርቲፊሻል ኢንተለጀንስ አሁን ላይ ካሁን በፊት የፕሮግራመሮች ራይቫል ወይንም ደግሞ ተገዳዳሪ፣ ለምሳሌ ኢትዮጵያ ውስጥ እኔ ፕሮግራመር ነኝ፣ ዩክሬን ውስጥ ያለ ፕሮግራመር የኔ ራይቫል ነው ማለት ነው። ስራዬን ይቀማብኛል። ኦራይት ፍሪላንሰር ከሆነ ህንድ ውስጥ ያለ እንደዛ ይሆናል፣ አሜሪካ ውስጥ ያሉ እንደዛ። ኦራይት አሁን ላይ ግን ከነኛ ከስኪልድ ከሆኑት ፕሮግራመሮች በተጨማሪ የኛ ራይቫል ወይንም ደግሞ ተገዳዳሪ አርቲፊሻል ኢንተለጀንስም ጭምር ይሆናል ማለት ነው። ኦራይት ስለዚህ አርቲፊሻል ኢንተለጀንስ አሁንም ቤዚክ ነገሮችን ይሰራል። ለምሳሌ የሆነ ቤዚክ የሆኑትን ፋይሎች ስትራክቸር ስናደርግ፣ ዩአይዎችን ዲዛይን ስናደርግ ወይም ደግሞ የተለያዩ ስራዎችን ስንሰራ ያግዘናል። ስለዚህ ኤአይ አሁን ላይ የኛ ትሬት ሳይሆን አጋዥ ነው ወይም ደግሞ አጋራችን ደጋፋችን ነው የሚሆነው። አንዳንድ የምንሰራቸውን ነገሮች ሪፈር እንድናደርግ እድል ይሰጠናል። የተሳሳትናቸውን ነገሮች እንድናርም እንደ አማካሪም ጭምር ሆኖ ይሰራል። ኤአይ አሁን ባለበት ድክመቱ ይቀጥላል ወይ? አይ ዶንት ቲንክ ሶ። ግን ኤአይ በተቻለው ፍጥነት እየተሻሻለ ሰዎች ባሰለጠኑት ባስተማሩት ልክ እያደገ እኛ የምናደርጋቸውን እያንዳንዶቹን ነገሮች እያደረገ መምጣቱ የማይቀር ነው። ግን ለሚቀጥሉት 20 ዓመት 30 ዓመት ኦር 10 ዓመት I don't think AI would be our threat። ለምሳሌ አሜሪካ ውስጥ የሚገኝ ቤሌስ የሚባል የቢሮ ኦፍ ሌበር ስታቲስቲክስ የሚባል ድርጅት ታውቁታላችሁ። በየአመቱ የስራ ፈጣሪዎችን ኦር ደግሞ የስራ ጆብ ማርኬትን አጠቃላይ በፐርሰንት ዲማንድ ያላቸውን ስራዎች የሚያስቀምጥ ነው። ሶ አሜሪካ ውስጥ ብቻ ለሚቀጥሉት 7 እና 8 ዓመታት አሁን ካለው ፕሮግራመር በተጨማሪ 27% ዲማንዱ ይጨምራል ይላል። ያ ማለት ምን ማለት ነው? 27% እንደውም ፕሮግራመሮች ይፈለጋሉ ማለት ነው። ለምሳሌ ዴቨን የሚባል ሶፍትዌር ኢንጂነር ታውቁታላችሁ። ዘ ፈርስት ኤአይ ሶፍትዌር ኢንጂነር በጣም ብዙ ትሬት ያስነሳ ምናምን ሰው
ኮዶቹን ራሱ ኤአይ እንኳን ቢጽፍ ስቲል እናንተ ፕሮግራመሮች ታስፈልጋላችሁ። ምክንያቱም ኮዱ ሪፋይን መደረግ አለበት፣ ሪፋክተር መደረግ አለበት። ለምሳሌ አርቲፊሻል ኢንተለጀንስ የጻፈውን ኮድ ለምሳሌ ለኤርላይን ልንጠቀመው እንችላለን፣ ለትላልቅ ገቨርንመንት ኢንስቲትዩሽንስ፣ ሜዲካል ሴክተርስ ራይት ሄልዝ ኢንስቲትዩትስ የተለያዩ ተቋማት ላይ ልንጠቀማቸው አንችልም ማለት ነው። ምክንያቱም ነገሮቹ የተቀኙትና የምናይበት መንገድ ኤአይ ወይንም ደግሞ ማሽኑ ከሚያየው በብዙ ሺህ እጥፍ ሰው ልጅ የሚያየው ነገር ሪዝነብል ስለሆነ ማለት ነው። ሶ ለጊዜው ኤአይ የኛ አጋሮች ናቸው። ነገር ግን በዚህ ድክመታቸው ይቀጥላሉ ወይ? አይደለም፣ አይቀጥሉም። በዛው ልክ ግን የኛም ስኪል እየጨመረ ስለሚሄድ የበለጠ ከስተማይዝድ ኤአይዎችን ዲቨሎፕ ለማድረግ ለምሳሌ አሁን ቻት ጂፒቲ ግሎባል ቤዝድ ነው አይደለ? አንዳንድ ባያስ የሆኑ ኢንፎርሜሽኖችን ይለቅላቸዋል። ለምሳሌ ስለ ኢትዮጵያ ብትጠይቁት የሚሰጣችሁ መረጃ አንዳንዶች የተንጋደዱ ነው፣ በሰለጠነው ልክ ማለት ነው። ስለዚህ ለኛ ከስተም የሆነ ኤአይ የምንገነባበት ወር ደግሞ የበለጠ ኤአይ ዲቨሎፐሮች የሚበዙበት just because of programming የበለጠ ኢንሃንስ እየተደረገ ፕሮግራሚንግ ሙያ ይመጣል እንጂ በአርቲፊሻል ኢንተለጀንስ ኦቨርካም የመደረግ እድሉ በጣም የመነመነ ነው ማለት ነው። ከ3 ሳምንት በኋላ በሚጀምረው በስድስተኛ ዙር ዌብ ስኪልስ ፉል ስታክ ዌብሳይት ዴቨሎፕመንት ላይ ጆይን ማድረግ ለምትፈልጉ ልጆች apply.webskills.com መጠቀም ትችላላችሁ። ከዛ በተጨማሪ ደግሞ በአሁኑ ራውንድ እንደነገርናችሁ በጣም በርከት ያሉ ተማሪዎችን እስከ 30 የሚሆኑ አፕሊካንቶችን ነፃ የትምህርት እድል አዋርድ እናደርጋለን። ዌብ ስኪልስ ሙሉ በሙሉ ላይቭ ነው የምንሰጠው። ፕሬዲካትድ ቪዲዮዎች አሉ። እያንዳንዱ ኦንላይን የምታገኟቸው ኮርስ ማቴሪያሎች በሙሉ ኢን አድቫንስ ፕሮቫይድ ይደረጋሉ። ግን የኛ ሜይን ሰርቪሳችን ወይም ደግሞ ትልቁ የምንሰጠው ሰርቪስ ላይቭ ትሬኒንግ ፕሮቫይድ እናደርጋለን። ሪጋርድለስ ኦፍ ኤኒ አካዳሚክ ባክግራውንድ ነው። ኮምፕሊትሊ ፍሮም ስክራች ነው የምንጀምረው። ለ6 ወር ነው የሚቆየው። ዊ ዊል ሄልፕ ዩ ቱ ቢካም ኤ ፕሮግራመር ኤቭሪ ስቴፕ ኦፍ ዘ ዌይ። ስለዚህ ዩ ካን አፕላይ ማለት ነው። ከዛ በተጨማሪ ለሰመር ካምፕ በአሁኑ በጣም ትንሽ ተማሪዎችን ነው የምንወስደው። በአካል ነው የምናስተምረው። ከ5ኛ እስከ 11ኛ ክፍል የሆናችሁ የተሻለ አካዳሚክ ባክግራውንድ ያላችሁ ወይም ደግሞ ክላሳችሁ ላይ በደንብ ፐርፎርም የምታደርጉ ቴክኖሎጂ ላይ ፓሽኔትድ የሆናችሁ ኢንትረስትድ የሆናችሁ ጥቂት ተማሪዎችን ከ5ኛ እስከ 11ኛ ክፍል በአካል ነው የምናስተምረው። እንደዛ አይነት ፕሩፍ ያላችሁ ልጆች 0906 10 11 11 ላይ ማመልከት ወር ደግሞ ደውላችሁ መምጣት ትችላላችሁ። በአካልም ወር ነው መረጃን መውሰድ ትችላላችሁ ማለት ነው። ስልጠናው የሚቆየው ለ2 ወር ነው። ምዝገባ የሚጠናቀቀው ደግሞ እስከ ሰኔ 1 ድረስ ነው። ቴንኪው